እኔ አንድ ነገር ልንገር ያ በዚህ ሁኔታ ከቀጠለ ሄሉ እናንተ አንድ ላይ እንድትኖሩ አልፈልግም እውነት ለመናገር ማለት ነው ይሄን ማረገው ደግሞ ለሁለታችሁም ሰላም ስል ነው እዚህ ጋር የሚመለከተን እና ሄለንን ስለኛ ህይወት ገብቷል ሄለን አምናበትና አስባበት ይሁን ያለችውን ነገር እናንተ አስተያየት እየመጣችሁ እንድትሰጡ አልፈልግም ሙሉ በሙሉ ጤነኛ ነሽ ገብቷል አሁን አንተ ምን አይነት አባረኛ ነው የምትወረው ጤነኛ ብትሆንማ እንደዚህ አይነት ህይወት ውስጥ አትገባም ብዬ ማስበው አንዳንዴ እኔ ራሱ ምታየውንኩ ነው እንደዚህ አይመለከትም ያ እኔ ስጠራ እንደዚህ አስቤ አይደለም የጠራው ሰማኝ አይደል በቃ አይመለከትም እናንተ ማን ስለሆናችሁ ነው አንተ መተዛሪ ከሷ ጋር አስኖር ምናምን ተረጋጋ እኔ አንተም እየመጣ አስተያየትን ይሰጠኛል ፈልግ የጠራው እኔ አክብሬ ነው በቃ እንደዚህ አትለኝማ ብታከብሬ ነው አንተ አስተያየት ሰጣ አብራት አትኖር ምናምን አትለኝ በቃ እንደዛ ከሆነ መቼም አብራችሁ አትኖሩም በቃ እንደዚህ እንድትለኝ አልፈልግም ድጋሚ ለምን አይመለከትም እንዴ በቃ ይሄ እኔ ነኝ ሄለን ህይወት ነው አንተ እንትና ጋር እንድትኖር አልፈልግም ምናምን ማንነና ነው አንተ ለኔ እንደዚህ ብለህ የምትናገር አንተ አስተያየት ሰጠኝ ከሷ ጋር ትኖራላችሁ ትኖር የምትለኝ አንተ የምትፈቅድልኝ ካላስተካከልክ አይመለከትም አይመለከትም ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ያው ዛሬ እስኪ ትንሽ ለየት ባለ ቪዲዮ ነው የመጣሁትና ሲደረግ የነበረው ነገር እያያችሁ ነው። በዙሪያችን የሚከሰቱ ነገሮችን በሄሉ ህይወትም ሁሉንም ነገር የምታዩት ነውና ዛሬ እስኪ የመጣሁበት ምክንያት ገና ጧት ነው። ሰፈር ነው ያለሁት። ሰው ጠርቻ አንድ ሰው ማወራው ሰው ስላለ በቃ አላስችለኝ ብሎ ኮሜንታችሁንም ሳይ ከዛ ሲቀጥልም የሄሉን ነገርም ሳይ በቃ አላስችለኝ ብሎ ነው ዛሬ በዚህ በጧት የመጣሁት። ብርድ ነው በጣም እና ዛሬ የመጣሁበት ሁኔታ ከመናገሬ በፊት አንዳንድ ነገሮች ማለት ፈልጋለሁ ስለ ሄሉና ስለ ያብ ማለት ነው። የሄሉ ህይወት ሁላችሁም የምታዩት ነው። ሚዲያ ላይ ሁሌም የሚተላለፍ ነገር ነው። ሁሌም ከጀርባዋ እኔም አለው ሁላችንም አለንና በተቻለን አቅም ራሳችንን ለማረጋጋት ሄሉም ህይወቷ እንዲረጋጋ ለማድረግ ሁላችንም እየጣርን ነበር ሁላችንም እና እንዳሰብነው አልሆነም እንዳሰብነው እየተሳካም አይደለም እቺ ልጅ ሴት ነች በነገራችሁ ላይ እኔ አንድ በዚህ እንትን መናገር የምፈልገው ነገር ሄሉ በጣም ለሁላችሁ ማርያም የምትሆን ሰው ነች ሲቀጥል ራሷን ችግሯን ሁሉ በራሷ ተቋቁማ የምታልፍ ሴት ነችና በጣም ሁላችሁም ልታደንቋትና ልታበረታቷት የምትገባ አይነት ሴት ነች እንጂ አሁን ባለችበት ላይፍ ኦር ጄጅ ልታረጓት ወይ ደግሞ ልትሰድቧት ምናምን የምትችል አይነት ሴት አይደለች። አስቡት እቺ ልጅ ማንም የሚያግዛት ሰው የለም። አዲስ አበባ ብቻዋን ነው የምትኖረው። ወንድሟም ያለበት ሁኔታ ታውቃላችሁ። በቃ እንደ ቤተሰብ ነው በጣም እየተፈተኑ ያሉትና ግን ፈተናቸውን በጣም ጽናት እንዳላቸው ያየሁት ሁለቱም በጣም ጀግኖች ናቸው። በቃ በራሳቸው ለማለፍ በጣም እየጣሩ ነው። ሰው ይፈትናቸዋል። ፈጣሪ የሚወደው ሰው ደግሞ ሁሌም ፈተና ይበዛበታል። እነሱ ደግሞ በቃ እኔ ይሄን ያየሁት ሁለቱም ጋር አልጠፋምና ላይክ እንደ ፋሚሊ እንደ ቤተሰብ ነን። ሁለቱም ጋር አልጠፋምና በጣም አያለው ሁኔታውን ሁሉ ነገር አስለማኝ በቃ ጥንካሬያቸው ራሱ ይገርመኛል። ይሄ ሁሉ ላይፋቸው ላይ ይሄ ሁሉ ነገር እየተደራረበ እያየው በጣም ይገርማል የሰው ልጅ ጽናቱ በዚህ ልክ ሲሆንና ሄለንን ደግሞ እንደምታዩት ከአንዴም ሁለት ሶስት ጊዜ በወንድ እየተፈተነች ነው። በቃ አንዳንድ ፈጣሪ ላንቺ ለሷ የሚለውን ሰው እስኪሰጣት ድረስ ብዙ ፈተናዎችን እያሳለፈች ነው ያለችው። አይታችኋል በዚህ አመት እንኳን ስንቴ በያብም በሌላም ሰው ምክንያት ብዙ ነገር ውስጥ ገብታ ብቻ ፈጣሪ መስገን ድጋሚ ያገግመው ደራሷ ዩቲዩብ ሁሉ እስከማቋረጥ ድረስ ደርሳ ነበርና ሁላችሁ የምታውቁት ነገር ነው። አሁን ደግሞ ያ ሁሉ ነገር አልፎ ደግሞ ብለን ሰላም ሆነን በነበርንበት ሰዓት በማይሆን ነገር ማይሆን የጤና እክል አጋጥሟት በጣም ያስጠላ ሁኔታ ውስጥ ገብታኛ ሁሉ በጣም ለሚዲያ የማይመጡ ነገሮች ሁሉ እስኪታዩ ድረስ በጣም ችግሮችን አሳልፋለች። እንደዛ ራሷን አስታ ኦሬዲ አብዳ ባለት ደረጃ ድረስ ደርሳ ነበር የዳነችውና ያው የሁላችንም ጥረት የልውልም ያብን በጣም አግዞናል። ሶሲም እንደዛው ሁላችንም አንድ ላይ ሆነን ተባብረን ጸበል ወስደን እንደምንም እንድትድን አድርገናታል። ቤተሰብንም ከጭንቀት አሳርፈናል ብለን እናስባለን። ያ ደግሞ ሆኖ ያው ነው ደግሞ ተስተካክሎ እኛ እንደውም በቃ ብዙ ነገር እንትን እያልን ነበር። እኔ እንደውም ልውልም በግል ሁሉ እያወራሁት ነበረ። በቃ እነዚህ ሁለት ልጆች ቢዋደዱ ከሆነ አንድ ላይ ይሆኑ ምናምን እሱም የነበረበት ቦታ ትንሽ መንፈሳዊ ቦታ ስለነበረ በቃ ችግር የለውም እስኪ እኔም ልሸነፍ ምናምን ብሎ በቃ የሚወዳት ከሆነ የሚያፈቅራት ከሆነ እሷም እንደዚሁ የምትወደው ከሆነ አንድ ላይ እንዲሆኑ ችግር የለውም እኔ መንገዱን አመቻቻለሁ እሱ ጋር ያለኝንም ጠብ ቢሆን እተዋለሁ ብሎ ነበር ልውል ራሱ ተነጋግረን እሺ ያለው ማለት ነው። ይሄ ሁሉ ነገር ከእንትን ካለ በኋላ ልውልና ሶሲ ጠርተው
በስራ አጠርተው ነው ያወሩት ና ብለው እሷ አልቀበል ያለችው እንደውም እሷ ፈርታ በጣም እንደዚህ ማለቷ ራሱ ያም ነው ትክክል ሄሉ ትክክል አይደለሽም አንድ ላይ እንኑር ባልሽ ምናምን ትላላችሁ እሷ ካላት ፍራቻ ነው እናንተ ፊት እየመጣችሁ ለመሰደብን ትፈራለች ወንድ እያመላለሽ መባሉን ትፈራለች ይሄን ከመፍራቷ የተነሳ ነው እንጂ እሷ ወይ ያብን ጠልታው ወር ደግሞ እሷም የራሷ የሆነ ህይወት እንዲኖራት አለመፈለግ አይደለም እኔ ሁሌ ነው የምትለኝ በቃ ተረጋግታ መኖር እንደምትፈልግ ከበቃ የምትወደው ሰው ጋር የምታምነው ሰው ጋር አንድ ላይ ሆና እንድትኖር እንደምትፈልግ እናንተ ደግሞ ይሄን እናንተም እንትን ትላላችሁ ትደግፋላችሁ የሷን ካን ሰው ጋር መኖር አግብታ ወልዳ ወግ ማረጓን ማየት ትፈልጋላችሁ ምክንያቱም ከልጅነቷ ጀምሮ ያያችኋት ያደጋችሁ ልጅ ናት ዛሬ ትልቅ ደረጃ ፍትደርስ አይደለም እናንተ ከልጅነቷ ጀምራችሁ የምታቋት ማንንም ሰው በቃ የሰው ልጅ ደስታ የሰው ልጅ ሰክሰስ የሰው ልጅ በትዳር መኖር በጣም ያስደስተዋል ኦር ደግሞ በቃ ጥሩ ነገሩን ይሰጣል እኛም ያን አስበን ዱልም ያን አስቦ በስራ ጠርቶ አክብሮ ቤት ድረስ ሂዶ በቃ ድጋሚ ቀለበቱንም እንድታስር በቃ ከሱ ጋር አንድ ላይ በትዳር እንዲኖሩ ነገር ግን ይሄን ስታረግ ለአንዴም ካስከፋት ወይ ደግሞ የሆነ ነገር አመጣ ይችልሽ ህይወቷን ድጋሚ ካበላሽኸው የመጨረሻችን ነው ተባብለው ነው ከሉል ጋርም የታረቁት ያኔና አንዳንዴ ነገሮች እኔ ታቅዶባቸው ነው እስክል ድረስ በጣም ነው መደነግጠውና ባላሰብነው ምክንያት ነው እንግዲህ ደግሞ ከየት ቆይታም እንደነበረም ማናቅም ከየት እንደመጣችም ማናቅም መጣ ህይወታችንን ባንዴው ምስቅልቅሉን አወጣችሁ ከደስታችን መሃል እኔ እንዲሁ በዛ ባህል ሌሉልና ያብ መታረቅ አስደስቶኝ በቃ ደስ ብሎን ቀለበቱም እየታሰረ በነበረበት ሰዓት ኢቭን ኢፍ የተገዛውን ቀለበት ሁሉ ወርወራ እስከመጣል ድረስ ማለት ነው የት እንደገባ እናቅም እውነት ለመናገር ያን ቀለበትና በጣም ነው የሚገርመው ሄሉም በቃ ድጋሚ መሰበር ስለማትፈልግ አሁን ላይ እኛን አትሰማንም በቃ ምንም ሆነ ምንም አንዴ እሺ ብያለሁ ከያብ ጋር ኖራለሁ እኛ ደግሞ ከዚህ ጋር ያለውን ህይወት ያብ የራሱን ህይወት ሳይጨርስ መጥቶ ድጋሚ ከሷ ጋር መኖር እንደማይችል ሁላችንም እናውቀዋለን እኔ በበኩሌ ሰላም እንፈልጋለሁ እኔ ሁሌም እላችኋለሁ የሆነ በቃ በካሜራም በቪዲዮ መመጣ የሆነ ችግር ወይ ደግሞ የሆነ ደስታ ላይ መሃል ነው እንጂ ሁሌም እንደየገባሁኝ ዩቲዩብ እንትን ማለት ምን ሰው አይደለም እና ተናግሬያለሁ እኔ ሄሉ ከዚህ በኋላ ሀዘኗን ማየት አልፈልግም እኔ ቤተሰቦቿ ጋር እንገናኛለን ዳጊ ጋር በጣም ቤስት ፍሬንድ ስለሆንኩኝ ዳጊም ወንድሙ ስለሆን ብዙ ነገር እናወራለን እና እነሱም እንዲጨነቁ አልፈልግም አባቷ ያለበት ሁኔታ ታውቃላችሁ እናቷም እንደዛው እኔ እንዲጨነቁ አልፈልግም እናንተም እንድታስቡ አልፈልግም እስኪ ሁሌ ሄሉ እየሳቀች ደስተኛ ሆና በቃ እየሳቀች ወደ እናንተ ትምጣ እንደሌላው ሰው ሁሌ ለምንድነው በወንድ ብትፈተን እኔ ማርያምን ይሄ ከዚህ በኋላ የመጨረሻው እንዲሆን ነው የምፈልገው በቃ እኔ ከያብ ጋር ያላት ነገር ተቃውሜ ወይ ምናምን አይደለም እኔ ያብ ያለውን ህይወት ይጨርስ ነው ከሌላ እኔ ሌላ ነገር አይደለም እዛ ጋር ያለውን ነገር ካልጨረሰ ሰላም አይሆንም ይሄ ደግሞ መታዩት ነው ዛሬ እየመጣች ተፈጠብጣለች ነገም እየመጣች ተፈጠብጣለች በዚህ መሃል ምኑን ነው ህይወት የሚሆነው እኛ የምንፈልገው ሁለቱ እኔ ብቻ አይደለም በነገራችን ላይ እዚህ መሃል ልዑልና ሶሲን ከህይወቷ እስካላስወጣችሁ ትላላችሁ ሶሲና ልዑል እኮ ናቸው ወስደው ቤት ድረስ ልጁን አልፈልግህም ያለችውን አስማምተው አስገብተው ቀለበቱ ድጋሚ እንዲታሰር ያደረጉት እነዚህ ልጆች እኮ የሄሉን ደስታ የሄሉን ቁም ነገር ስለሚፈልጉ ነው እንጂ ሌላ ነገር አይደለም ከዚህ በፊትም ልዑል ሌላ ወንድ ቢመጣ አይሆንም ያለው በቃ ሊጠቀሙባት ስለሚመጡ ሄሉ የዋህነቷን ተሎ ፍቅር ያጠቃታል ያን ሁኔታ አስበው ነው እንጂ ሌላ ነገር አስበው ወይ ከሄሉ ደስታ ምንም እንትን ብለው ምናምን አይደለም አይታችኋል እዚህ በፊት በመጀመሪያም ያብና ሄሉ ሲገናኙ ራሱ ልዑል ነው ያገናኛቸው አይደለም እና ይሄ ሁሉ ነገር ባለበት መሃል እናንተ ሌላ ነገር መፍረድ አይተበቅባችሁም እኔ ምለው አሁንም ሁላችንም ምንለው ልዑልም ሆነ እኔም ሶስ የሆነ ያ በዛ ጋር ያለውን ህይወት ሳይጨርስ ከሄሉ ጋር ይሆን ይሄ ደግሞ ይሄ ማይሆን ከሆነ ደግሞ ድጋሚ ልጅ ትሰበራለች ድጋሚ ልጅ ተሰብራ ወደ ዩቲዩብ እንዳትመጣ ከፈለጋችሁ ይሄን ሐሳብ ትደግፋላችሁ ነው አይ በቃ ህይወቱን ጨርሶ በትክክል ህይወቱን ጨርሶ መጥቶ ከሄሉ ጋር ይኑር አንድ ላይ እኔ እንደውም ጊዜ እንዲፈጅም አልፈልግም ከዚህ በፊትም ተናግሬያለሁ ጊዜ እንዲፈጅም አልፈልግም የሆነ ነገር ከሆነ ቀጥታ ሽማግሌ ይላክ ቀጥታ ወደ ትዳር ይግቡ ነው ማለት ሁሌ እንጂ ይሄ በፍቅር እንኑር አንድ ላይ የተጠናናን የሚለው ነገር መጠናናት ነው መሀል ላይ ሰይጣን ያስገባ ያለውና እኔ ሁሌም የምለው ነገር ነው ሁለቱ ከተፋቀሩ ሁለቱ ከተዋደዱ እኛ ምንም ያገባን ነገር የለም ግን ኤክስትራ በመሃል የሚመጣ ሰው እነሱን እየበጠበጠ እስከመቼ ነው ምን ዘልቀው የሚለው ነገር ነው ዛሬ የመጣውበት ዋነኛው አላማ ያብን ጠርቻለሁ በተረጋጋ መንፈስ እነሱ ያወሩት ስላልሆነ እኔ በትክክል ትንሽ ስለተናደዱ ነው ልዑልና ሶሲ እየተናደዱ ስለሆነ ትንሽ ባለው ነገር በስርዓትም ስላላወሩት እኔ እስኪ በስርዓት ያለውን ነገር ከሷ ጋርስ ምንድነው ያለው እሷን ሳይጨርስ ለምን ወደዚህ ህይወት እንደመጣ ሁሉ ነገር ጠይቄ ለእናንተ አሳያችኋለሁ
ጠርቼዋለሁ ሰፈር ነው ያለው ተሱ ሰፈር ይምጣና እስኪ ሚለኝን ደግሞ በትክክል ሁሉንም ነገር ወደ እናንተ አደርሳለሁ ያው ሁላችንም እንፈልገው ይሄሉና ያብን እኔ እንደውም ያብን ሁሉ ሰላም ነው እንፈልገው እሱ ራሱ እንደዚህ የነበረበት ላይፍ አቃለው ከዚህ በፊት አያው ነበርና እኔ እሱም ያሳዝነኛል እሷም ታሳዝነኛለች በቃ ግን እየተዋደዱ እንዲራራቁ ስለማልፈልግ አንድ ላይ እንዲሆኑ የሆነ መፍትሄ እየፈለኩ ነው እኔም በታልኩት አቅም እስኪ ያለው ነገር ዛሬ አውርቼ የሚደረገው ነገር ደግሞ ሄሉ ጋር ሚደን እናወራለን ማለት ነው አብራችሁን ቆዩ እስኪ ያብን እንጠብቀው በቃ ያብ ደርሷል ያው እስኪ ያለው ነገር ደግሞ እንግዲህ ሲመጣ እናወራለን አንድ ላይ ከመጣን ቆየ በጣም ቆየን እሺ ያው ታውቃለህ ምንድነው በጣም እነዚህ አንገብጋቢ ጉድ ይደራኝ ስለ አንዳንዴ አንተንም የሚረዳ ሰው ያስፈልጋል በያስቤ ነው በዚህ በጧት የጠራውና እስኪ እናውራ ስላለው ነገር ከዛ መፍትሄ የሚኖረው ከሆነ መፍትሄ እንፈልጋለን አለበለዚያ ደግሞ እስኪ እንግዲህ ፈጣሪ ያቃል በሚለው ነው የጠራው ያው መጣራን ሐሳብ ታውቀዋለህ በምን ሁኔታ እንደጠራው ያው ለምን እንደጠራኝ ይገባኛል ስለምን ጉዳይ እንደምታወራኝ ነገር ግን ይሄ ያለቀ ጉዳይ እኮ ነው አንተም ነበር ካረለ ሁሉ ነገር ሲፈጠር ምናምን ሁሉ ነገር አይታ እኮ ነበርኩ አሁን እኔና ሄሉም ደግሞ ያወሩትን የጨረስነው ጉዳይ ነው አብዛኞቹ ለነሱ መናገር ስለፈለገች እንጂ እኔ እንድታገኛቸው ሁሉ አልፈለኩም ነበር የሚገርም እኔ እኮ አይደለም እሱን የተቃወምኩ ሳይሆን አብራችሁ መኖራችሁን ኦር ደግሞ ሌላ ነገር እናንተን እንትን ተቃውሜ አይደለም እዚህ ጋር ግን ምን መሰለ አንተ የራስህ የጀመርከው ህይወት አለ እሷም እንደዛው ህይወት ላይ አልነበረችም በቃ አንተን እየጠበቀች ነበር በሚለው ለያዝልህ ግን አንተ መጣ እዚህ ጋር አንድ ላይ ሁለቱ ካረጓችሁ በኋላ ድጋሚ እሷን መበጥበጡ ጥሩ አይደለም ሌላ ሴት ያመጡ ስለዚህ እኔ እዚህ ጋር መጣው ሴት እኮ በአንተ በኩል ነው ቀረ ይመጣ ኖ እቺ ልጅ እኮ አልጨረስኩም አንተ ጋር ያመጣሽ ምናምን አለ መብቷ ነው እንደፈለገች ማለት ትችላለች ያብ እንደዚህ ሆነን መግባባት አንችልም ነው አይደለም አዳምጠኝ እንደፈለገች ማለት ትችላለች እዚህ ጋር መጣ እሷ ማለት ነው በቃ የፈለገችው ማለት ትችላለች ለምን እንደዚህ ትላለህ አንተ እኮ ከሄሉ ጋር ደስተኛ ህይወት መኖር አትፈልግም እሱና ሄሉ ነን እኮ እየተመካከርን ተነጋግረን ተረራርተን የምንጨርሰው እንጂ ሰንባዲ እየመጣ ያፍና አፈቅረዋለሁ ወዷለሁ ስላለ እኔ በተጣጣ ማለት ነው እኛ ብቻ እናውቀው አይደል ኖ ሄለን ጨርሳለች አሁን እኮ በሄለን በኩል የመጣ ወገን የለም እኔ አሁን ምን ይኸውልህ ከልጅቱ ጋር ያለህን ነገር ካልጨረስክ ድረስ ከሄሉ ጋር መኖርን የሚባል ነገር አታስበው አይመጣም እኔ ባልልህ እንኳን እሷ አታስቀምጣችሁ በሰላም ታወራችሁ እየመጣችሁ አስተያየት እንስጣችሁ እኛን በእኛ ባልናችሁ ንብራችሁ አትበሉ ይሄ እኮ ነው ሄለን ተረጋግረን ወስነን የጨረስነው ጉዳይ ይኸውልህ ሄለን ከስንት ችግር እንደወጣች ሁላችንም አይተናል አይደል እኛ ብቻ አይደለም እዚህ ጋር ሚዲያ ያለ ሰው ራሱ ዛሬ ሲመጣ ማክበሬ ነው የመጣሁት ምናልባት ሌላም ነገር ፈልጌ ሊሆን ይችላል ብዬ ነው የመጣሁት ይሄ ጉዳይ አንተንም እንትን ብሎ ስለዚህ አንተ ማሰብ ይሆናል ብዬ አልጠበኩም እኔ ትናንትና ለሁሉም ሰው ግልጽ አድርጌ ነው የመጣሁት አይደል የኔ ሐሳብ ይኸውልህ በትዳርም ኖራችሁ አንድ ላይም ኖራችሁ እኔ ሲጀመር በፍቅር ራሱ እዚህ በኋላ እንድትቆዩ አይደል ቀጥታ ወደ ትዳር ወይ ወደ ሌላ ነገር እንዲያድግ ነው የምፈልገው ነገር ግን የጀርባ ህይወታችሁን ከኋላ ያለን ህይወት አንተ መጨረስ አለብህ እሷ መጨረስ አለባት እስኪ አስቡት እነሱ ራሱ እስኪ ቤተሰብ ራሱ ምን ይላል እኔ ምን ማለት ያለብኝ ከዚህ በላይ ምን በቃ ልጅቱን አስረግጠ ድጋሚ አንተ ጋር እንዳደርስ ማለት ነው በቃ ነው ይጀመክስ ያለብኝ እንዳደርስ ነው ማለት ያለብኝ እስኪ ባለፈው ልትፈነክታት ነበር ሄሉ አታገኛት አልኳት እኮ እሷን መጥራት አልነበረባትም ሄሉ ካላገኘቻት ቤቷን እንደው አሳይባት እንጂ የታገኛታለች ልጅ ይለን እኮ ዝታ እኮ ነው ሄደችው ልጅ እኮ ዝታ ነው ሄደችው እናንተ ህይወት በሰላም አይኖርም እኔ እያለሁ ነው ያለችው ያ ሉልና ሶሲ ምን አረጉ ምንም እኮ ያረጉት ነገር የለም ምን ማለት ነው እንደዛ እኛን እኮ እየበጠበጡን ያሉት እነሱ አይደለም እንዴ አንተ ምንድነው ምን አስበህ ነው ዛሬ መጣው በታምር አልበጥ እኔ ሉል እኮ ነው ሉልና ሶሲ እኮ ናቸው ወስደው አንተን አንድ ላይ እንድትኖሩ ያረጓችሁ አንድ ላይ ቀለበት እንድታስሩ ሁሉ ያንተ ያሰብከውን ነገር ሁሉ እንዲሳካል ያረጉት እኮ ሉልና ሶሲ ናቸው አይደል እና አሁንም ቢሆን ሶሲም ብትወል ሉል ተናዶ ባይሆን ነገር ሊል ይችላል ሶሲ ግን ሁሌም የምትለው ምንድነው በቃ ህይወትህን ጨርስና አብራችሁ ኑሩ ነው ያለች ስማኛል እኔ እዚህ ጋር የማንንም ማስተት ሊቀበል አይደለም የምመጣው ማንንም ደግሞ በህይወቴ ገብቶ እንዲያዝብኝም አልፈልግም እዚህ ጋር የሚመለከተን እና ሄለን ስለኛ ህይወት ገብቷል ሄለን አምናበትና አስባበት ይሁን ያለችውን ነገር እናንተ አስተያየት እየመጣችሁ እንድትሰጡ አልፈልግም እና ከዛ ውጪ ደግሞ በቃ ላር ይሄ ነገር አልተመቸኝም ይሄ ነገር ኮንፎርት እየነሳችኝ ነው ልጅቱ ከጤናው አይደለችም በቃ ለዛ ነው እንዳልሰማ ገብቷል ልጅቱ ከጤናው በቃ ሙሉ በሙሉ ጤነኛ ነች አይታ አይደለችም እንዴ ልጅቱ ጤነኛ ብትሆንማ ይሄ እንደዚህ አይነት ነገር እየተከሰተ ወይ ከጀርባዋ ሌላ ሴት እየመጣ አሻግባበን ነው ይመስለኝ ያጣላን ጉዳይ ነው እዚህ የመጣው ያ በኔ ልጣላ ድጋሚ እንደዚህ ስትላት ይለን እንዳልሰማ እኔ ምን ማለት ነው? እሺ ያለብኝሽ እየተበጠበጠ ሙሉ በሙሉ ጤነኛ ነሽ ገብቷል። አሁን አንተ ምን አይነት አማርኛ ነው የምታወራው? ጤነኛ ብትሆንማ እንደዚህ አይነት ህይወት ውስጥ አትገባም ብዬ ነው የማስበው። አንዳንዴ እኔ ራሱ ምትየውንኩ ነው እንደዚህ አላ አይመለከትም። ያ እኔ ስጠራ እንደዚህ አስቤ አይደለም የጠራው። ሰማኝ አይደል? በቃ አይመለከትም።
በቃ ማናችሁም ስለኛ ህይወት አይመለከታችሁም። ለምን ነው እንደዚህ የምትለው? በቃ አይመለከትም። ይሄ የሄለን ህይወት ነው እንጂ አንተ ህይወት አይደለም። አንተ ማን መጣ እዚህ ጋር ስቴት የምትሰጠው? ሄለን ማለት እኮ ለኔ ብዙ ነገር ያደረገችልኝ ሰው ነች። እኔ እንደዚህ ስትጎዳ ደግሞ ዝም የማየት አልፈልግም። እኔ የምልህን ስማኝ። ምንድን ነው የተጎዳችው ሄለን? እኔ ይኸውልህ ተጎዳች የምልህ ፓርት በቃ ካንተ ጋር እስካለች ድረስ ያንተ ብቻ ናት። እኛ አምነናል፣ ችግር የለውም ካንተ ጋር ትሆን። ከዛ ውጭ ያለው ግን ሌላ ሴት እየመጣ እንዲበጠብጣችሁ አንፈልግም። በቃ ይሄ ደግሞ የኛ ብቻ አይደለም፣ የኔ የሉል የሶሲ ብቻ ሀሳብ አይደለም። የሁሉም የህዝብ እሷን የሚወዳት የሚያያት በሚዲያ የሚያያችሁ ሰዎች ነው የነሱ ሁሉ ሀሳብ ነው። ሁሌ እስከ መቼ ነው እናንተ አንድ ላይ መምጣት እንደዚህ በቃ እየሳቃችሁ እየተደሰታችሁ አንድ ላይ መምጣት አትፈልጉም? እናንተ ሁሌ በጣም ውስጥ የምትመጡት ለምንድን ነው? አዳምጠኝ። ሁሉም ሴት እኛ ዩቲዩብ ላይ ስለቀረብ ሚዲያ ላይ ኦን ስትሪም ላይ ሁሌ ስላለን ነው እንጂ ማለት ነው በየሁሉም ቤት ሰላም ነው ማለት ነው። ውይ ይሄ በስቷል። ሰላም ደግሞ ማለት ነው ዝም ብሎ ትዳር ደግሞ ዝም ብሎ አይደለም የሚመሰረተው። ትንሽ ግርግርና ጸብናም ስላለ ብቻ የምትበትነው የምትፈተው ነገር አይደለም። ሁሉንም ነገር እያቻቻልክና በሰላም አንዱን እያለፍኩበት እየተነጋገርን እኛ ተራራርተን የምናልፈውን ነገር እናንተ ናችሁ በማል እየመጣችሁ ይበጠብጣችሁ እናንተ ችግር የለውም። አሁን አንተ እንዳልከው ስንገናኝ ማለት ነው ቆንጆ ጊዜ ነው የምናሳልፈው፣ ሰላማዊ ህይወት ነው የምንኖረው። እዚህ ላይ እናንተ ስትጨምሩ እናንተ ስትመጡ ሌላ ሴት እየመጣች ነው። ሰላማዊ ህይወት እኮ እንዳትኖር ነው ሌላ ሴት እየመጣች ያለች። መጣችም ማን ይዟት እንደመጣ እኮ እኔም አንተም እናውቀዋለን። ዝም ብላ አትመጣም። ያለንበትን ቦታ የለን ቤት ዝም ብላ አታውቀው። ልዑል ነው ይዟት የመጣው ትላለህ። ልዑል የት ያውቃታል? ልዑል እኮ እኛ ጋር ነው አብሮ የሚውለው። ሲጀመር ልዑል አንተን አንድ ላይ እንድትወቅ ካረገ በኋላ እንዴት ነው እሷን ይዟት የሚመጣው? ያሁን ቀለበት ስታስሩ አሚ እኮ ለመጀመሪያ ጊዜ አይደለም። ቀለበት እኮ ጠፍቷል። ቀለበት እኮ ወሮ ጠፋ። አይታል እኮ ስንት ስፈልግ እንደነበር ጠፍቷል። ይገባኛል። ችግር የለም ይጥፋሱ። ስለሱ አይደለም ዛሬ ማውራው። ግን የመጣችሁ አስተያየት ልስጣት በሉኝ በራሴ ወጥ እኔ እኮ አስተያየት እየሰጠን ሳይሆን አስተያየቱን ሳይሆን እኛ ተቀበል እሺ በል የምንል ነገር ከሷ ጋር ያለህን ነገር ጨርስ ብቻ እኮ ነው። እኛ የምናግዝ ነገር ካለ ምንድነው የምጨርሰው? እኔ እኮ ይሄን ያልገባኝ ነገር እሺ ሁሌ እየመጣች የበጠበጠች ትኖራለች። ሁሌ እየበጠበጠች ትኖራለች። ዝታ ነው ሄደችው ልጅቱ። እሺ ዝታ ሄደች። ሁሌ እየመጣች በቃ ያብ እንደዚህ ሄሉ እንደዚህ ያለች መኖር ነው የምትፈልገው። ለምን ያክል ጊዜ እሷ እንደዚህ ሆና የምትኖር ይመስላል? እሷ ራሱ ኑሪ ብትባል እንደዚህ ሆና ለምን ያክል ጊዜ የምትኖር ይመስላል? እንደውም በዚህ ሁኔታ ከቀጠለች ሌላ እርምጃ ነው የምትወስድባት። ስማኝ እኔና ሄለን ነገ አብረን መኖር ስንጀምር እኮ ልጅ ቆርጦላት ታቆማለች። ገብቷል? እንደዚህ ሆና አሁን በእናንተ ግርግርና በእናንተ አይዞሽ ባይነት እኮ ነው እቺ ልጅ የልብ ተሰምታት ምናልባት እነሱ ቢያቆሙ እኔና ሄለን ብናቆም ተስፋ አለኝ ብላ በማሰብ ነው እንጂ እየመጣች ያለችው ማለት ነው። እኔና ሄለን ነገ ደስተኛ ሆነን የራሳችን ህይወት ስንኖር ስታይ ተስፋ ቆርጣ ትሄዳለች። ሁለተኛ ለመሆን አለበለዚያ ደግሞ ከሰው ነጥላ ወስዳ እንትን የማለት ሞራል ያላት ሴት አይደለች። እኔ አንድ ነገር ልንገር፣ ያ በዚህ ሁኔታ ከቀጠለ ሄሉ እናንተ አንድ ላይ እንድትኖሩ አልፈልግም፣ እውነት ለመናገር ማለት ነው። ይሄን ማረገው ደግሞ ለሁለታችሁም ሰላም ስል ነው። እሷን ካንተ አስበልጬ አንተን ከሷ አስበልጬ አይደለም። በቃ ምነግርህ ነገር አንተ እንደ ወንድ ልጅ የራስህን ነገር መጨረስ አለብህ። እኔ ልነግርህ የምፈልገው ነገር ለአንዴና ለመጨረሻ ጊዜ ለአንተም ይሁን ለሌሎቻችሁም ማለት ነው ማንም በእኛው አይመለከትም። እኛ እኮ በእናንተ ይመለከተናል አይደል? አይመለከትም። ኖ ያ እንደዚህ እንድትለኝ አልፈልግም ድጋሚ። ለምን አይመለከትም እንዴ? በቃ ይሄ እኔና ሄለን ህይወት ነው። አንተ እንትና ጋር እንድትኖር አልፈልግም ምናምን ማንነና ነው አንተ ለኔ እንደዚህ ብለህ የምትናገር? አይመለከትም። ተረጋጋ። ያ መጀመሪያ ተረጋጋ። ምን በቃ ልረጋጋ አልችልም። ልቀቀኝ። እኔ አይመለከትም። በቃ እኔ አይመለከተኝም። በቃ እንደዚህ የምታስብ ከሆነ ከዚህ በኋላ ሁላ እንዳትጠሩኝ። ይኸውልህ ማይመለከተኝ ፓርት አለ። አይመለከትም። ይሄ የኛ ህይወት ነው። የእናንተ ህይወት ስለሆነ እኮ አሳስቦኝ እኮ ነው ለእናንተ ብዬ እኮ ነው የመጣሁት። ያ ምን ፋንታ ወንድማ መጥቶ ሊለኝ የማይችለውን ነገር እኮ እናንተ በጣም ተቆርቋሪ ነን የምትሉት። ያ አሁን እኛ ምን ለምንድን ነው እንደዚህ የሚያናደድህ አንተ? የሆነ ነገር ካለ ከጀርባ ለምን አትቀይረውም እኮ ነው። በቃ እሷ ጋር ያለን ነገር ጨርስ፣ ከሄሉ ጋር ኑር። በቃ ምንድነው የምትለው? እኔ ጨርሼ ያለው አልኩ እኮ። እሺ ልጅቱ ለምን ትመጣለች? ተምጣኔ ምን አገባኝ? ለምን አትመጣም? ሄሉ ሁሌ እንደዚህ እየሆነች ምትፈነቅላት ነበር እኮ። እናንተ ናችሁ እየጎተታችሁብኝ የምታመጧት። እቺ ልጅ ከታመመች ከዳነች እንኳን ስንት ጊዜ ሳምንት እንኳን አይሆናትም። ድጋሚ ሌላ ስትረስ ውስጥ እንድትገባ እንፈልጋለን እኛ። አሚን እቺ የቅድሞ ፍቅረኛ ነች። ገብቷል? ከኔና እሷ ተለያይተን ቆይተናል። እሷ አልቆረጠልኝም አሁንም ወዳለሁ እያለች የምትመላለስ ከሆነ እኔ ምናልባት ላረግ የምችለው ነገር አለ አይደለ? ከሰፈሬና እኔ ባለሁበት ሰርክል 40 ሜትር እንድትርቅ በፖሊስ መክሰስ ካልሆነ በስተቀር ሌላ ምንም ልገላት አልችልም። ሌላ ነገር ላረጋት አልችልም። ገብቷል? ነገ ወዲያ ግን እኔና ሄለን በሰላም ስንኖር ልጅ ወልደን ከብደን ስታይን ትዳር መስርተን ልጁ ይቀር ትዳር መስርተን አንድ ላይ መኖር ስታይን ግን ይቆርጥላታል፣ ታቆማለች። አሁን የልብ ልብ እየተሰማት ያለው በእናንተ ሌላ እርምጃ ብትወስድ ምንድነው? ንገረኝ እስኪ። ሌላ ነገር ብታረግ ሄለን ልትፈነክታት ነበር። ነገ ብትገላት ለምን ጠራቻት? ሄለን ለምን ልትመጣ እኔ ነግራኛለች። ህይወቴ እንዲረበሽ አልፈልግም። እቺ ልጅ አስረግጬ ከህይወቴ እንድትወጣ ፈልጋለሁ አለች። ድጋሚ እንኳን ከህይወቷ ልትወጣ ስታባት ነው ያለች። መለከተኝ ነገር ነው ሄለን አይደለም። ሄለን እኮ እኛ አሁን ይኸውልህ ሄለን አይመለከታትም። ራስዎ ሰው ላይ የምትዝት ዱላ አንስታ ልደባደብ የምትል ሄለን አይደለችም። ገብቷል? እኔ ነኝ የዛ ኃላፊነት ያለብኝ እኮ እና ኃላፊነትን ከወጣ ነው እኛ ምን ገባኝ። ይኸውልህ ያለችበትን ሄለን አድራሻ አታውቅም። ገብቷል? ምንም በምንም አይነት ዙሪያ ሊገናኙ የማይችሉ ሰዎች ናቸው።
እኔ ከኮሜንትም አንብቤ ሁሉን ነገር አይቼ ነው የመጣሁት። እዚህ ጋር ደግሞ እንደ አንድ ኖርማል ሰው የኛ ቤት ማለት ነው ወይ አክሲዮን አይደለም ወይ ደግሞ ሌላ አይደለም፣ በህብረትና በሽርክና በሰው አስተያየት የሚመሰረተ ኑሮ አይደለም ያለው። ትክክል እኮ ነው። ሰው በዚያ ሂዱ ሲሉን የምንሄድ ሰዎች አይደለም። እኔም የለንም ትልልቅ ሰዎች ነው። በጣም በብዙ መንገድ ተፈትነን የመጣን ነው። እግዚአብሔር ፈቅዶ ደግሞ ዛሬ ተመልሰን ተገናኝተናል። በእናንተ እንደዚህ እግዚአብሔር ፈቅዶ ተገናኙ እኮ እኛም እኮ አስተዋጽኦ አድርገናል። ያው አንተ እኮ እንደመጣህ እኮ ውጣ ብሎ ያስወጣ ሰው የለም እኮ። ብዙ ነገር አድርገናል። ገብቷል። በግድ ነው የመጣሁት፣ በጉልበት ነው እዛ ቤት የመጣሁት አውቃለሁ። ስትመጣ አይደለም እኮ አንተ እኮ በልህ ተነሳስተህ ነው የመጣው። ግን በዛ ቢሆን እሺ ያ ቢሆን እኔ የምልህ ነገር አሁንም ቢሆን አስተካክል፣ ህይወትህን አስተካክል። በቃ አንተ ነህ የምታስተካክለው። ያንተን ህይወት ብቻ አይደለም የሄሉንም ህይወት የምታስተካክለው አንተ ነህ። በቃ አለበለዚያ እኔ ተናግሬያለሁ። ቤተሰብ እንዲገባበትም ከሆነ ቤተሰብ እንዲገባበት ነው። እቺ ልጅ ህይወት መስረታ አግብታ ወልዳ እንድትኖር ነው እንጂ የምንፈልገው ሁሌ በዚህ አይነት ነገር ሁሌ እየተረበሸች ኢቭን ኢፍ ደግሞ ድጋሚ አንተ ባመጣት ሴት እንድትረበሽ አንፈልግም። በቃ እኔ ለዚህም ልጅ የልብ የምትሰጧት እናንተ ናችሁ። እኛ ምንም የልብ ባልሰጠናት ስለዚህ ርስ ማውራት የለብንም። ኖ አይታል። እኛ እኮ ከሚቀረጸው ጀርባ እኮ ብዙ ነገር እያሳለፍን እኮ ነው አይደለን? ይሄንንም ነገር ማሰብ አለብን። በቃ እኔ ነግሬያለሁ። በቃ ይሄን ሳታስተካክል አንድ ላይ ከሷ ጋር አትኖርም። በቃ መጀመሪያ ማስተካከል ያለብን ነገር አስተካክል። የድሮ ፍቅረኛ ናት ብለን እናንተ ማን ስለሆናችሁ ነው አንተ መተህ ዛሬ ከሷ ጋር አትኖርም? ምን አመጣኝ? ተረጋጋ። እኔ አክብሬ በቃ እንደዚህ አትለኝማ። ብታከብረኝ ኖሮ አንተ አስተያየት ሰጠህ አብራት አትኖርም ምናምን አትለኝም። በቃ እንደዛ ከሆነ መቼም አብራችሁ አትኖርም። በቃ ማን ስለሆንክ ነው አንተ? ማን ስለሆንክ ነው? ኖ ያብ ተረጋጋ። አይደለም ማን ስለሆንክ ነው አንተ? ቆይ ንገረኝ፣ ማን ስለሆንክ ነው? አንተ አስተያየት ሰጠኝ ከሷ ጋር ትኖራላችሁ ኖር የምትለኝ አንተ የምትፈቅድልኝ ማለት ነው? ካላስተካከልክ አይመለከትም። አይመለከትም። ሚዲያ ፊት ነው የተናገርኩት ሁሉ ነገር ነግራችሁ ነገር ይሄ እኔና እሱ ህይወት ነው። ለማንም ሰው አይመለከተው። አታስበው። ገብቷል? በቃ እንደዚህ ከሆነ ድጋሚ እንዳገኙ ራሱ አልፈልግም። እንደዚህ ከሆነ ከጀርባ ሌላ ነገር አለ ማለት ነው። በቃ ስነ ስርዓት አርጋሚ አክብሬ ነው የጠራው። ያለንን ነገር እኔና አንተ ታውቃለህ። አዳምጠኝ። ማንም ሰው መጥቶ ማለት ነው ገብቷል? እንደዚህ አድርጉ፣ በዚህ ውጡ፣ በዚህ ውረዱ ሊለና ይችላል። እንደ ጓደኛ ምንድን ነው ያለው? እኛም ያልነውን ሰምታ አስተካክል መብት ሊኖራችሁ ይችላል እኮ። የእናንተ ግን አስተያየት አይደለም። ምንድነው ነው ቀጥተኛ ትእዛዝ ነው። አብራት ኖር እንትለኛለህ እንዴ? አብራት ኖር ማለት እሷ ጋር ህይወት ጋር አስተካክል። አብራት ኖር አትችልም። ነገ እየመጣች መረበሽ የለባትም። እቺ ልጅ እኮ ስታለቅስ እንኳን አይዞሽ ምን እላት እኛ ነን አይደል? ቆይ እቺ ልጅ ምንድነው ፍላጎታችሁ? ልታገባት ነው ተሰብስባችሁ ነው? ምንድነው ፍላጎታችሁ? እስኪ የኔ ጥፋት ምኑ ጋር እንደሆነ እስኪ ችግር ታያለህ። እኔ ምንም ያጠፋሁት ነገር የለም። አንድ ላይ እንድትኖር ብዬ ነው የጠራው። ያ በቃ ስራ አታርግ ከነግሬያለሁ። እኔ እንደዚህ አይደለም የጠራው። እስኪ ምን ማለት እንደምችል ራሱ አሁን በጣም ጠፍቶኛል እውነት ለመናገር። ቤተሰብ እኔ ነገሮችን አስተካክላለሁ ብዬ ነበር የጠራሁት። እሱም እንደሚያስተካክል አስቤ ነበር፣ ይሰማኛል ብዬ ነበር ያሰብኩት። ግን እስኪ ዘግይቶም ከገባው ይገባዋል። የኔ ጥፋት ምን ጋር እንደሆነ አላውቅም። ተናግሬያለሁ መጀመሪያም ላይ በመግቢያም ላይ ብዙ ነገር ብያለሁ፣ ምን እንደምፈልግና ሁለቱ ምን እንዲሆኑ እንደምፈልግ። ብቻ እስኪ ያለው ነገር አብረና ያለን ከዚህ በኋላ እኔ በቪዲዮ ራሱ መጣ አይመስለኝም። ነገሮች ከተስተካከሉ በኋላ ኦር ምናምን ነገር እስኪ በውስጥ ጨርሳለሁ።